ቀን አዲስ ነው። በቀን አዲስ ተስፋ፣ አዲስ እድል፣ አዲስ ነገር አለ። በያላችሁበት ሆናችሁ አብራችሁ ስላላችሁ ከልብ እናመሰግናለን። እሁድ ምሽት ቀጠሮ ይዘን ያለፈው ሳምንት ለዚህኛው ሳምንት በሰላም በፈጣሪ ያገናኘን ብለን ነበረ። እንዴት ናችሁ ብለናል። ቻው ካላችሁ በኋላ እኛ ጋር ሁሉ ነገር መልካም ነበረ። እናንተ ጋር እንዴት ነው ብለን እንጠይቃለን። አሁንም የተገናኘ ነው እዚሁ ነው፣ አራዳ ፓርክ ላይ አይደለም እንደተለመደው። አሁንም ሁለተኛው ሳምንታችንን እዚሁ ቸርቸር ጎዳና ላይ ምቹ ኮርነር ላይ የተገናኘ ነው። አዲስ ሚዲያ ኔትወርክ ነው። አጥላው ተሾመ ነኝ። ቀን አዲስ ቲቪ ሾው ነው። ዛሬም ለየት ያሉ እንግዶችን ይዤላችሁ ቀርብ ያለው ጽላት ገዝሙ ተወዳጅ ድምጻዊ ናት። ሰሞኑን ኦዳ አዋርድ ወስዳለች። ሌላ ደግሞ ከስቱዲዮ ወጣ ብዬ የማሳያችሁ አንድ ፕሮግራም አለ ማለት ነው። እሱ ነው ማደርሳችሁ ይሆናል። ለመላው ክሩዌ በሙሉ ግን ምስጋና አቀርባለሁኝ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ ማለት እወዳለሁ። ነጋን ጃላል አሜልኪን በራዴ ወንቲ ጋሪኑ ሲፋና ሃታኦ መድረኩ ይደምቃል። ጥሩ ቆይታ ይኖረናል። ደስ የሚል ጊዜ እንዲሆንላችሁ እመኛለሁ። ምቹ ኮርነርን ከልብ አድርገን ቀን አዲስ ያመሰግናል። አዲስ ሚዲያ ኔትወርክም ከፍ አድርጎ ያመሰግናል። ካሜራማኖቻችን፣ ዳይሬክተሮቻችን፣ እዚህ ያለ ክሩ በሙሉ ከልብ እስኪ መውራል ስጡን። ያደመቅ ያለ አንድ በያላችሁበት አብራችሁ ቆዩ። በድጋሜ እንግዳይን ከመጥራቴ በፊት ግን እንደ ሁሌ እንደምናደርገው የጥቂት ፎቶ ወይም ካሜራ ያሳያችኋለሁ። እሱን አይሳይተን ተመልሰን እንገናኛለን። በጣም ዘመናዊ መጸዳጃ ቤቶች እየተዘጋጁ ነው ያሉት ዓለማችን ላይ። ኤክስሬ ጃፓን ውስጥ ነው። ኤክስሬ የሚያነሳ ውስጣችሁ ወይም ደግሞ የህመም ስሜት ካለ ወይ ደግሞ ነገር ካለ ሪፖርት የሚያቀርብላችሁ በጣም የዘመነ ጃፓኖች ፈጥረዋል። ለማንኛውም ዓለም ወዴት እየሄደች ነው የሚለው ነገር በቀደም በነበረው እንግዳዬ ላይ ዮሚዩ ሳምሶን ተወዳጁ ድምጻዊ ምን ያስፈራል ስለው መጪው ጊዜ የቴክኖሎጂ ስለሆነ በጣም ያሰጋኛል፣ ያስፈራኛል። በደንብ ሳናጣጥመው ወይም አቅማችን ችሎታችን ወይም ደግሞ ያለ ነገር ሳይታይ ድንገት ብንዋጥ የሚል ነገር አይነት ሀሳብ ያለውና አሁንም ቴክኖሎጂ በጣም ዓለማችንን በደንብ አድርጎ የቴክኖሎጂ እንትን ውስጥ ነው ያለነውና ይሄ ነገር በጣም ያስገራሚ ነገር ያየሁት ነገር ነው። ሌላ አንድ ፎቶ ጨምርላችሁና እንግዲህ እንጠራለሁኝ። ይሄ ነገር ትዝ ይላችኋል? ስንቶቻችሁ በዚህ ነገር በራችሁን ቤታችሁን ቆልፋችኋል? ሀሳቡ ግን በጣም የገዘፈ ነው የሚሆነው። የሰው ልጅም እንደዚሁ ነው። ዝርዝር ጉዳይ ውስጥ ግን አልገባም። በህይወታችሁ ውስጥ የጠቀሟችሁ የሆኑላችሁ ሰዎች ይኖራሉ። የሆነ ጊዜ ላይ ግን እነኛ ሰዎች እንደማያስፈልጋችሁ የተዋቻቸው ሰዎች አሏችሁ። እነኛ ሰዎች በዚህ ሁኔታ ውስጥም ቢሆኑ ያስፈልጋችኋል። ሰው የተለየ ትርጉም ስላለው ማለት ነው። ከልብ አድርጌ አመሰግናለሁ። ቀን አዲስ ቲቪ ሾው ነው። በያላችሁበት ጥሩ ጊዜ ተመኘውላችሁ። ተመልካቾች ዛሬ ቀን አዲስ በአዲስ ነገር መጥቷል። ፕሮግራሜ ከመጀመሪያ በፊት አዲስ አበባ ዞር ብዬ ባላቱ ማዕዘናት ማየት ፈልጌያለሁ። አጠገቤ አንድ ወዳጅ ቤተሰብ ናቸው። አቶ ተመስገን በሪሶ ይባላሉ። ቦስ ዛሬ ገበያችን ይመንስላል። ምንድን ነው ያል ብቻ ነው የሰራው? ከህዝቡ የሰበሰብከኝ ብቻ ነው እንዴ? ህዝቡ ማድረግ አይቻልም። ተቀበለኝ ዛሬ ወደ ቤት በጊዜ ማስገባት ነበር። በሪሶ ይባላሉ። ወዳጅ ቤተሰብ ናቸው። በኢትዮጵያ ውስጥ በተለያዩ የቢዝነስ መስኮች ላይ ለረጅም ዓመታት በመስራት ይታወቃሉ። ትልቅ ግብር ከፋይ ናቸው። በሪዞርት በኮንስትራክሽን እንዲሁም አስቤጭም ጭምር ናቸው። ትልቅ ግዙፍ የቢዝነስ ሰዎችን ያንቀሳቅሳሉ። አሜሪካ ነገርም እጅግ የታወቁ ትልቅ የቢዝነስ ሰው ናቸው። በዜግነት አሜሪካዊ ትውልድ ኢትዮጵያዊ ናቸውና የሚሰሩት ነገር ብዙ ጥሩ ነገር አለ። እርሶ እያልኩ ነው እኔ ወዳጅ ስለሆነ አንተ እያልኩ ጠራዋለሁ። ከወደ በኋላ ላይ ትልቅ ስራዎችን ይሰራሉ። ከእሳቸው ጋር ዛሬ ዞር ብለን የነጻ ትራንስፖርት አገልግሎት እንሰጣለን። ዛሬ አዲስ አበባን እንዞራታለን። ምን ትመስላለች የሚለውን ነገር እናያለን። ነጻ የትራንስፖርት አገልግሎት እንሰጣለን። እኔ እስካሁን የሰራሁት ይሄንን ነው። ቦስ በኋላ አይቀበለኝም እናያለን። ተሳፋሪዎች የሚሰማቸዋል የሚለውን ነገር አብረን እናያለን። ሚዲያው አዲስ ሚዲያ ኔትወርክ ነው። የአዲስ ትውልድ ድምጽ ነው። ቀን አዲስ ቲቪ ሾው ነው። አቶ ተመስገን በሪሶ ከልብ እናመሰግናለን። ምሽታችሁ ቆንጆ ይሁንላችሁ። ወደ ስቱዲዮ ከመመለሳችን በፊት ነው ይሄን የምናሳያችሁ። ሹፌሩም ባሉካውም እሳቸው ናቸው። የሞላ ቦስ ቡልቡላ ና አስገባ። ሰላም ነው አለን። ጠጋ ብላችሁ ጠጋ ሶስት አንድ ሰው ነይ። አሜሪካ ነገር አንተ የምትኖርበት ሀገር ላይ ያለው ትሬንድ ምን ይመስላል? አይ ቲንክ አሜሪካ ላይ ይሄ ቮለንቲር የምንለው ወይም ደግሞ የነፃ አገልግሎት ሰውን ማገልገል የሚለው ነገር በጣም ትልቅ ቦታ አለው። ሰው በቤተ ክርስቲያን፣ በመስጊድ፣ ትምህርት ቤቶች ውስጥ፣ መንገድ ላይ በተለያዩ መንገድ ያገለግላሉ። እኔ እዚህ ማላያው ነገር ምንድነው? ለምሳሌ መኪና እንደዚህ ከሚጨናነቅ አሁን ባዶ ሆነው የሚሄዱ ብዙ መኪናዎች ያለውና
ሰዎች ፒክ አድርገው ቢሄዱ ሰዎች ወደ ቤት መግባት የሚችሉበትን መንገድ ቢፈጠር አይ ቲንክ አንደኛ ሞር ፕሮዳክቲቭ የሆነ ሰው ወደ ቤተሰቡ ቶሎ እንዲገባ ቤት ገብተው ቶሎ ኩክ እንዲያደርጉ ከልጆቻቸው ከቤተሰቦቻቸው ጋር እንዲገናኙ ያደርጋል። በተጨማሪም ደግሞ ያው ጠዋት ቶሎ ብለው ለመነሳት ይረዳቸዋል ብዬ አስባለሁ እና ይሄ መረዳዳትን ሼር መደራረግን መልመድ መቻል አለብን ብዬ አስባለሁ። አንተ አንበሳ ነህ። ይኸው የቆጠርኩ እጄ ላይ ያዝኩት ነው። ይኸው አንበሳ ይኸው አንቺም ባዶ እጅሽን መሄድ የለብሽም እና መጀመሪያ ፌር ይሁን አይደለ? ፌር ይሁን ከስፖርት ይሁን የማን ደጋፊ ነህ? ትበላላችሁ? አርሰናል መልካም ምሽት። አሜን አሜን አሜን። መልካም ምሽት። መልካም ምሽት። መልካም ምሽት። ተመልካቾች አብራችሁ ስላላችሁ በጣም ደስ ይለናል። ቀነዲስ ወደ ስቱዲዮ ከመመለሱ በፊት አዲስ አበባን በአራቱ ማዕዘን ለመቃኘት ይሞክራል። አዲስ እንደ ስሙ አዲስ ሆናለች። ይህንን ላሰቡ አስበውም ለተገበሩ ለሰሩ ላሰሩም ጭምር ትልቅ ምስጋና አለን። ለክብርት ከንቲባችን አዳነች አቤቤ፣ ክብርት ጠቅላይ ሚኒስትራችን ዶክተር አብይ አህመድ፣ እዚህ ውስጥ ድርሻ ያላችሁ በሙሉ ከተማዋን በማስዋብ ከተማዋ መልክ እንዲኖራት በማድረግ ውስጥ ትልቅ ድርሻ የተወጣችሁ ባለሙያዎች ከታች እስከ ላይ ያላችሁ እስከ ጉልበት ሰራተኛ ድረስ ያላችሁ የኢትዮጵያን የስራ ባህል የቀየራችሁ የሰራችሁ ያሰራችሁ በሙሉ ትልቅ ምስጋና ይገባቸዋል። ይህንን ክሬዲት ለመስጠት ነው። ይህንን ደግሞ ለመስጠት ስንል ቀና ልብ ብሩህ ልብ ያላቸውን ሰዎች መርጠን ነው። አቶ ተመስገን በሪሶ ትውልድ ኢትዮጵያዊ በዜግነት አሜሪካዊ ናቸው። እውቅ የቢዝነስ ሰው ናቸው። ኢትዮጵያ ውስጥ ግዙፍ የቢዝነሶች ይታወቃሉ። ሪዞርት ላይ ይታወቃሉ። ግዙፍ የቢዝነስ ሴክተሮች ላይ ተሰማርተው ያሉ ስመጠር ባለሀብት ናቸው። ለምን ለማህበረሰቡ አገልግሎት አንሰጥም? የትራንስፖርት አገልግሎት አንድ ቀንም አገልግሎት ሁለት ቀንም አገልግሎት ትሬንድ ማድረግ እሳቸውን ወይም እኛን አይተው ሌሎችም ይሄን መንገድ እንዲከተሉት ከማሰብ ረገድ ነው። ኢትዮጵያ ውስጥ ይሄ ትሬንድ መለመድ አለበት የሚል ነገር በቅርብም ወዳጅ ስለሆነን ብዙ ጊዜ ያወሩኛልና እስኪ በእሳቸው ጀምረናል። እሳቸው የጀመርነው ነገር ደግሞ ሌሎችም ትሬንድ ያደርጉታል ብለን እናስባለን። መኪናቸውን እየቀየሩ ቢችሉ ራሳቸው እየነዱ እንደሳቸው፣ ሌላቸው ደግሞ መኪናውን ለሹፌሮቻቸው ሰጥተው እስኪ ዛሬ ደግሞ ነፃ አገልግሉ ቢሉ በጎ ነገር ይሆናል። ይህ ቀን አዲስ ነው። አዲስ ሚዲያ ኔትወርክ ነው። ተሜ በሪሶ ተሜ ወዳጅ ነው። አቶ ተመስገን በሪሶ ናቸው። ከልብ አመሰግናለሁ። ከስካይላይት ቡልቡላ ነሄር ነው። ተሳፋሪው በጣም ደስተኛ ነው። ስጦታም ሰጥተናል። አየርም ዛሬ በጣም አሪፍ ነው። አሁን ደግሞ ከቦሌ ብራስ ድልድይ መገናኛ እንሄዳለን። እስኪ እዛ ደግሞ ያለው ኦዲየንስ ስላሉ አያችሁ፣ ብዙ ጊዜ በስራዬ ነው። ተሳፋሪዎች ታክሲ እየጠበቁ ያሉ ሰዎች ምን አይነት ስሜት ያሳያሉ የሚለውን ነገር አብረን በጋራ እናያለን። እነሱን እንሸኛለን። ምሽቱን ዞራለን። አብራችሁን ቆዩ። በድጋሚ ግብዣችን ነው የሚሆነው። ነጋን ጃላላ ሚልኪን በጣሪኒ ወንቲ ጋሪኑ እንዲሲንፋን ሀተኡ ቦ ተመስገን በሪሶኒስ ጉዳ ገለቶ የሚ ጀባ ኬኛ ባዬ ጉዳ ሲገለተ ይፈና ባዬ ሲጃለና ቱርቲን ኬኛ ላይ አምባሌት ፍፋ የሮ ጋሪ መገናኛ ሰው ታክሲ ትቶ በእግሩ ወክ ማድረግ ጀምሯል። የኮሪደር ከተሰራ ጀምሮ ታሜ አንዱ ትዝብት በጣም የሚገርመኝ ነገር እሱ ነው። አዲስ ትሬንድ ነው። ያ ኢዝ በጣም ደስ ይላል። ባይዘቤ ክቡር ጠቅላይ ሚኒስትራችንም እንደዛ እያሉ ነበር። ታስታውሳለህ? በጣም የሚገርም ደስ የሚል ነገር ነው። ያ ሰሚት አለ። ሰሚት ፍየል ቤት የለም። የኔ እናት ደህና ኖት? ፍየል ቤት ሰሚት አግባ። ፍየል ቤት ሰሚት
አስገባቸው። ፍየል ቤት ሰሚት ቆይ ተሜ ተሳፋሪ እየገባ በቃ ከወንበር በላይ አንጭንም። ከወንበር በላይ ይቀጡናል። ከወንበር በላይ አሜሪካ ነገር ያለ ትሬንድ ምን ይመስላል አቶ ተመስገን? በዚህ በማገልገል ማህበረሰብን የማገልገል አሜሪካ ሰውን ማህበረሰብን ማገልገል በጣም ትልቅ ቦታ ይሰጠዋል። በቮለንቲር ሰዎች ሲያደርጉ እንደምታውቂው ከአሜሪካ ተነስተው እዚህ ሀገር ድረስ እየመጡ በሕክምና በተለያዩ ዘርፍ የሚያገለግሉ ሰዎች አሉ። እዛም ሀገር ከተማሪዎች በሰዓታት በቀናት በወራት ብዙ ጊዜ ያገለግላሉ። ያ ትሬንድ እንደ ባህል ነፃ ሰርቪስ ይሰጣሉ። ያ ትሬንድ እዚህ ሀገር በጣም መለመድ አለበት። ይሄን መኪና ካየኸው ባዶን ነው የሚሄደው። አሁን እንደዚህ ባዶአችንን ከምንሄድ ማታ ወደ ቤታችን ስንገባ እናቶችን ወደ ቤተክርስቲያን የሚሄዱ ሰዎች፣ መስጊድ የሚሄዱ ሰዎች፣ ቤታቸው የሚገቡ አዛውንቶች፣ እናቶች፣ ልጆች ሊኖሩ ስለሚችሉ እነሱን ፒክ አድርገናቸው ብንሄድ መልካም ነው ብዬ አስባለሁ። እዚህ ጋር ወራጅ አለ። የተባበሩት ወራጅ አለ። መልካም እሺ፣ ሰላም። እሺ፣ ቻው። ይሄ ቦታ ታስታውሰዋለህ? የሚገርም እሱ ነው እኮ የምልህ። ይሄን ነው በጣም ብዙ ሰው የሚገረምበት ነው። በጣም አዲስ አበባ እኮ በጣም እጅግ በሚያስገርም ሁኔታ እኮ ነው ለውጧ የሚገርም። አሁን ፓርኪንግ ስታይሉን ያው እናንተ ሀገር ካለው አንጻር ተወስዶ ለምሳሌ ድሮ የሚሆነው ምንድነው በየአጥሩ ስር ማቆም የሆነ መንገድ እንደዚህ አይነት ቦታ ማቆም ነው የሚሆነው። ግን አሁን ስርዓት ይዞ ኤቭሪ ስራ ዕድል ተፈጥሮላቸዋል። ሁለተኛ ነገር ደግሞ የሚቆሙበት መንገድ የተሰራው ኢንፍራስትራክቸር እጅግ ያስገርምሃል። በጣም የሚያስመሰግን ስራ ነው። ክብርት ማቃቸው የወልዳ ሚሶማ ኦሮሚያ ፕሬዚዳንት ነው። እኔ በጣም ጠንካራ ሊደርሺፕ ይሰጡ ነበር ወልዳ ሚሶማ ኦሮሚያ ላይ። በተለይ ይሄ ቡልቲ አዳ እንዲመሰረት ከክቡር አባ ዱላ ጋር ሆነው የሚሰሩት ስራ ላይ የተወሰነ አስተዋጽኦ ለማድረግ እንቅስቃሴ ጀምረን ነበረ እና በዛ ስለማቃቸው ጥንካሬያቸው ያኔም የሚታወቅ ነው። አሁን እያሳዩ ያሉት ጥንካሬ ደግሞ በአገር ደረጃ ላይ እየታየ ያለ ስለሆነ በጣም ላመሰግናቸው እወዳለሁ በዚህ አጋጣሚ። ተመልካቾች አብራችሁ ስላላችሁ በጣም ደስ ይለናል። ወደ ስቱዲዮ እናንተ ከመውሰዳችን በፊት ልበቀና ደግ በጎ ብርቱ ቤተሰብ ወዳጅ ነው ለኛ፣ ለኢትዮጵያውያን ሁሉ ደግሞ ልጅ ነው የሚሆነው። ከአቶ ተመስገን ብሪሶ ጋራ አዲስ አበባ ውስጥ ዞር ብለን የነፃ ትራንስፖርት አገልግሎት ብንሰጥ የሚል ሀሳብ ከሳቸው ቀርቦ ከዚህ ቀደም በነገራችን ላይ አንድ ነገር ሆኗል። 4 5 ዙር በነፃ ትራንስፖርት ሰጥተው ከተራ አስከባሪዎች ጋር ግብ ገብተው ነበረ። እሰጣለሁ አትሰጥም፣ ምክንያቱም ደግሞ እኛ በስራችን መጣ የሚል አይነት ነገር ነበረና እስኪ ይህንን ነገር ሌሎች ሰዎችም ትሬንድ ቢያደርጉት 2 መኪና 3 መኪና ያላቸው ሰዎች ራሳቸው እንኳን ማድረስ አይችሉ፣ እስኪ ይሄኛው መኪና ዛሬ ወጥቶ ለማህበረሰቡ ነፃ የትራንስፖርት አገልግሎት ይስጥ የሚል በጎ ቅን ሀሳብ እንዲመነጭ መንገድ እያሳዩ ሰው ናቸውና ከአቶ ተመስገን ብሪሶ ጋራ ነው ያለነው። ፕሮግራሙ ቀን አዲስ ቲቪ ሾው ነው። ጣቢያው ደግሞ አዲስ ሚዲያ ኔትወርክ የአዲሱ ትውልድ ሚዲያ ነው። አዲስ አበባ ደምቃለች አይደለም፣ ፈክታለችም አይደለም። አዲስ አበባ እንደ ስሟ አዲስ ሆና ተገልጣለች። አዲስ ሚዲያ ኔትወርክ የትውልድ ድምፅ ነው መሆናችሁ በጣም የሚያስደስት ነው፣ የሚያኮራ ነገር ነው። ይህንን ትውልድ ደግሞ የምንቀርጸው ለኔ ሳይሆን ለሕዝባችን ማገልገልን፣ አዲሱን ትውልድ መቅረጽ ያለብን ሰርቪስን በማስተማር መስጠትን፣ ማገልገልን በማስተማር እንዲሆን በዚህ አጋጣሚ ወንድሜ ለአጥላው በጣም ማስተላለፍ እንፈልገው ይህንን ትውልድ መቅረጽ ከልጅነት ስለሚጀመር ልጆችን
በማስተባበር አይ ቲንክ ቮለንቲር ላይ በተለያዩ መንገዶች ልጆች እንዲሰሩ ማድረግ የኛም ጀነሬሽን ቢሆን አይ ቲንክ ካለው ነገር ላይ መስጠትን ማገልገልን መካፈልን እንዲያቅ ብንረዳዳ ብናደርግ የተሻለ ዛሬ ካለንበት ደግሞ የተሻለ ወደ ተሻለ ነገር እንሸጋገራለን ብዬ አስባለሁ። ዜጎች እዚህ ላይ ትኩረት ሰጥተው ደግሞ እያንዳንዱ የራሱ ኃላፊነት እንደሆነ አውቆ ከተማችንን ከዚህ የበለጠ ማስዋብ የበለጠ እንድትተነፍስ ማድረግ አለብን ብዬ አስባለሁ። አመሰግናለሁ። አዲስ ሚዲያ ኔትወርክ ነው። ከልብ አድርገን እናመሰግናለን። አቶ ተመስገን በሪሶን፣ ካሜራማኖቻችንን፣ ባልደረቦቻችን አብራችሁ ያላችሁ በሙሉ ከልብ አድርገን እናመሰግናለን። ጉዳይ ገለቶማ በሌላ ጊዜ በሌላ ሰርቪስ ደግሞ እንገናኛለን። እንግዶች እየጠበቁኝ ነው። ወደዛ ሄዳለሁ። ምሽታችሁ ጥሩ ይሁንላችሁ ምኞቴ ነው። ነጋት ያላለ እንኪ መዳሪ ሲፋና ወራቡላ ደባና ገለቶማ ብለናል። ክብር ለሚገባው ክብር እንሰጣለን። እናመሰግናለን። Thank you very much። በጣም እናመሰግናለን። ከልብ አድርጌ አመሰግናለሁ። ቀን አዲስ ቲቪ ሾው ነው። በያላችሁ በጥሩ ጊዜ ተመኘውላችሁ። ጽላት ገዝሙን ግን ወደ መድረክ ጋብዛለሁ። ጽላት አዎ ተቀቀናት ወይ ሰላም ነው ወይ? አንተ ቀን አዲስ ጽላቴ እንዴት ነሽ? ስራ እንዴት ነው? ህይወት እንዴት ነው? ቆንጆ ነው። ስራ ቆንጆ ነው። በጣም ቆንጆ ነው። 3 ዓመት ይሆናል ይመስለኛል። 4 ዓመት ሳንገናኝ አይ ቲንክ ይሆነናል። 3 ዓመት ይሆናል አይደል? ብዙ ለውጥ አለ። ብዙ ለውጥ አለ። ትንሽ ስቱዲዮ ውስጥ ነበር የተገናኘነው። ትዝ ይልሽ እንደሆነ ያኔ ቢያለች ስቱዲዮ ኦቢኤን ውስጥ ነበር። ኦቢኤን እያለን እዚህ አዲስ አበባ ያለው ስቱዲዮ ላይ ነበር የተገናኘው። ጽሉ አልበም አወጣሽ እንዴ? አይ አልበም አላወጣሁኝም። ምን ነው ያው ይወጣል ከፈጣሪ ጋር። አሁን በዚህ አመት እንደማንኛውም ድምጻዊ ይወጣል። እየመጣ ነው። አዎ ኦፍ ኮርስ ብዙ ነገር አለ። አልበም ብቻውን አታስብም። ተጓዳኝ ነገሮች ፕሮሞሽን አለ፣ ብዙ ነገሮች ስላሉ እነሱ በደምብ እስከ መጨረሻው ማስኬድ መቻል አለብን። ባለሽ አቅም ግን ጽላት ባላት አቅም ግን አልበም ምንም ነው። ድምጽ ፐርፎርማንስ አቅም ምን ቸገራት? መቸገር ምናምን ሳይሆን ያው ተጓዳኝ ሌላ ነገሮች ላይ ትንሽ ቢዚ ስለመሆን ያ ነገር ትንሽ የሙዚቃ እንትን ላይ ትንሽ እንትን ብሎብኛል። እንደዛ ማለት እንኳን ብዙ ግን በግሌ መሰራቸው ስራዎች አሉ። ንግድ ነው እንደዛ ነገር። ስለዚህ እኛን ከማስኬድ ጋር ነው እንጂ ሙሉ ጊዜሽን ለሙዚቃ ሰጥሽው ማለት ነው። ሙሉ ጊዜ እንደዛ እንትን አላልኩኝ። የቅርብ ጊዜው ትልቁ ድልሽ የኦዳ አዋርድ ነው። ማሸነፍ ህልምሽ ነበረ? ኦዳ አዋርድን አፋን ኦሮሞ የሙዚቃ ኢንዱስትሪ ውስጥ የራስሽን ነገር ማበርከት እንደምትፈልጊ ያውቃለሁ። ከዛ አንፃር በዛ ፐርስፔክቲቭ አዎ እንዴ በጣም ማለት ደስ ብሎኛል። ኖሚኔት መሆኑ በራሱ ማሸነፍ ነው። እንደዛ ነው የማስበው። ግን ከዛ ውጪ ኖሚኔት መሆን ኢቭን ጓደኞቼ ናቸው ያሳወቁኝና ከዛ በኋላ በደንብ ፕሮሞሽን ላይ በደንብ ሰራሁበት። ሬዲዮኖች ላይ፣ ቲክታኮች ላይ የተለያዩ ጓደኞቼን ቦት እንዲያረጉ በደንብ ትንሽ ለፋውበት። ጥሩ ነበር እግዚአብሔር ይመስገን። አሸነፍሽ። ያሸነፍሽበት ምን ነበር ዘርፉ? ቤስት ፊሜል ሲንገር ኦፍ ዘ ኢየር፣ ምርጥ የአመቱ ሴት ድምጻዊት ነው ማለት ነው። በጣም እኔ እውነት ለመናገር ደስ ብሎኛል። ያይቼሽ ነበር የዛን ቀን ቆሜ ለማጨብጨብ ፕሮግራሙን በገጠመኝ ችግር ምክንያት ሳልጨርስ ነው የወጣሁት። ግን ዜናውን ሳይ እጅግ በጣም ነው ደስ ያለኝ። ምክንያቱም ብዙ ለፍተሻል። በተለይ በአፋን ኦሮሞ ነገር ለመፍጠር የሄድሽበት ርቀት ትልቅ የሚያስመሰግንሽ ነው። የኮቪድ ጊዜ እንኳን ዘፍነሻል እንኳን በጣም ትልቅ ለታለሽ ታነበኩና ህዝቤም አላሳፈረኝም። በደንብ ቮት አድርገውኛል። ባይዘዌ በዚህ አጋጣሚ በጣም ማመስገን ፈልጋለሁ ኦዲየንሶቼን፣ አድናቂዎቼን፣ ወዳጆቼን። ውጤቱ እንዲያማረ እንዲሆን ያው የኔ ብቻ ሳይሆን በዙሪያ ያለው ሰው ሁሉ ሲተባበር ነው አንድ ነገር አይደልና በጣም ቴንኪው ማለት ፈልጋለሁ። አሁን የኦዳ አዋርድ ላይ ልዩ ድምቀት ወይም ልዩ ክስተት ከነበሩ ሰዎች መካከል አንቺ ነበርሽ እውነት ለመናገርና በተፈለገው ልክ ብቻ ሳይሆን ከተፈለገው ልክ በላይ ፐርፎርም ያደረግሽበት ሁኔታ ብዙ ሰዎችን አነጋግሮ ነበረ። ስለሱ አውሪ። እንዴት ጠብቀሽው ነበር? ፐርፎርም እንደምታደርጊ ታውቂው ነበረ? በዛ ልክ እንደሚሆን ጠብቀሽ ነበረ? ማለት ያው
ኖሚኔት ሆነው ከኢስት አፍሪካ ከአፍሪካን ሱፐርስታሮች ከመጡ ስለተጋበዙ ያው እነሱን ሊመጥን የሚችል ኢትዮጵያውያን እንደኛ አቅም አለው የሚለውን ያንን ለማሳየት ፉል ኮንፊደንስ ነበር የመጣው ደግሞ ተዘጋጅተሽ ነበር አዎ እነሱም ከዛ ከፕሮግራሙ ቀን በፊት የቱቅ ነበሻት የቱቅ እንትን ሴሪሞኒ ነገር አዘጋጅተው ነበርና እዛ ላይ አብረን ሲቲ ቱር ምናምን ላወጣን ነበርና በደንብ ያወራን ገርሟቸዋል ኢቭን እንግሊሽ አክሰንታችን ራሱ በጣም ልዩነት አለ ኤክስትሪም ልዩነት አለና በደንብ ፐርፎርም አድርጌ ሲያዩ ነው በጣም ነው ሰርፕራይዝ የሆኑት ኦማን ሳንጋሪ ራሱ በግል በጣም አድናቆቷን እንደውም ፕሊዝ ዩ ሲንግ ምናምን ብላኝ ነው ኢቭን ፐርፎርም አድርጌላታለሁ ከዛ እንትን አድዋ ፓርክ እዛ ቱር ያደረግን ብቻ ሁላችንም የራሳችን ሙዚቃ እንትን እያልን ነበር እና እኔ ደግሞ ኖሚኔት የሆንኩት በዚህ ሙዚቃ ነው ብዬ እዛ ሴሪሞኒ ላይ ኖሚኔት የሆነው ሙዚቃ እሱን ፐርፎርም ታረግ she was so happy በጣም ኢንጆይ አደረገች አይቼ ነበር ሶሻል ሚዲያ ላይ ተለቋል በል እሱ ነገር እሱን ያየሁበት ሁኔታ ነበር ከዛ ውጭ ደግሞ በእንግሊዝኛ ደግሞ ሰርፕራይዝ ነው የሆነችው በጣም ደስ ያላችሁ እና ተስፋ ሰጪ ነገር አለ በሚል ያው ጥሩ ወቀታ ተፈጥሮልኛል ያው ከኦዳ አዋርድ ድልሽ በኋላ ዛሬ ያገናኘን አንዱም ያው የተተፋፋ ዘመን ተፈላልጎ ይገናኛል ግን ጥሪ ጭምር ይደርሰን እንደሆነ ሰምቻለሁና አንድ ትልቅ ፕሮግራም እያዘጋጀሽ ነው ያለሽው ወደ ሙዚቃ ኢንዱስትሪ አግሬሲቭሊ ወይም ደግሞ በሙሉ አቅሜ እየመጣው ነው የሚለው ነገር መንገድ ጠራጊ የሆነ ፕሮግራም ትልቅ ፕሮግራም ይዘሽ እየመጣሽ እንዳለ ከጆሮ ይደርሳል አዎ እንደዛ ነው እንደውም በዚህ አጋጣሚ ኢንቪቴሽን ካርድ ይዤ ልመጥቻለሁ ወደ አዋርድ ፓርቲ ላይ ከባለቤታቸው ጋር ይላል እሱ ያው ለሙያተኛ ፍሪ ነው ግን ምንድነው ይሄ ፕሮግራም አንድ የተዘጋጀበት የተሸለምኩበት ሲንግሉ ማለት ነው በአፋን ኦሮሞ ነው ፕላስ ደግሞ እንደ ሲንግል ሪሊዝ አላረኩኝም ነበር በሰዓቱ እና አሁን ዘፈኑም እንደዚህ አሸናፊ የሚያደርገኝ ይሄ ሙዚቃ ስለሆነ ሙዚቃውንም በዛው ለመመረቅና የተለያዩ አድናቂዎችም ጋር ሙያ ባልደረቦችም ጋር ለመገናኘት ጥሩ እድል ነው ቪቪአይፒ ነው መግቢያ አለው እንዴ የለው መግቢያ የለው ጀስት ግብዣው አለኝ ክብር አንፃር ነው ስቴጅ ላይ ብዙ አላየሽም አሁን ላይ እና አሁን ላይ እንዳልኩ ትንሽ በራሴ ያው በተለያዩ በራሴ ስራዎች ትንሽ ቢዚ ስለመሆን በዛ ትንሽ ሌቶኛለሁ ፕሮሞሽን ላይ ፕሮሞተሮች ጋር ያለኝ ነገር ግን አሁን ኦፊሻሊ በዚህ አዋርድ አማካኝነት ወደ ስራ ባዲስ ኤነርጂ ተነቃቅቻለሁ ነው ተነቃቅተናል ከሌለም ያሲባል አሪፍ ስራዎች ጠብቁ ለማለት ነው ክለብ ሰርተሻል ከዚህ በፊት ብዙ አዎ በደም ሰርቻለሁ አዎ ኦፊስ ባር ሰርቻለሁ ምን የተለያዩ ክለቦች ውስጥ ሁሉም ጋር ሰርቻለሁ ያው ፌመስ ነበርሽ በጣም ውድ መኪና ነው ነጁ ማን ያለ ውድ መኪና ነው ስጦታ ነው አሁን ቅርብ ጊዜ ከዚህ አዋርዱ ገጸ በረከት ነው ይባል ይሄ አሁን የምናየው መኪና ታዩታላችሁ ተመልካቾቻችን ወደ አዋርድን አስመልክቶ የተሸለምሽው ነው ከዛ በኋላ የተሸለምኩ ማን ነው ሸላሚው ፈለጋል እሱ ፐርሰናል ተልታሰጣይ ሜንሽን መደረግ የማይፈልጉ አካላት ሊኖሩ ይችላሉ ግን ስጦታ ነው ባይ ዘ ዌይ ይሄ ሁሉ መኪና ይሄ ሁሉ ከተማ እንደ ማጌ ይሄ ሁሉ ከተማ ብሏልና በጣም ደስ የሚለው ሸላሚ ያሳጣል የፈጣሪ እግዚአብሔር ይመስገን ስለዚህ ሽልማቱን ተከትሎ የመጣ ገጸ በረከት ሌላ ገጸ በረከት ነው ማለት ነው ስለዚህ በጣም በህይወትሽ ውስጥ ቅር የሚልሽ ነገር ምንድነው አጣውት የምትይው ነገር አለሽ አጣውት የምለው ነገር ተስማሙ እግዚአብሔር ይመስገን አያሳጣኝ የለም እስካሁን ደስተኛ ነሽ በህይወትሽ በጣም ደስተኛ ነኝ በህይወትሽ ምረጪ ብትባይ የመጨረሻ ማለት ከራስሽ እና ከልጆችሽ ውጪ ልታጭቁ ማትፈልጊው ሰው ማለት ነው ቤተሰቦቼ መስማ ሁለት ነው አንድ ቤተሰብ ሚንስ ስፔሻሊ እናትና አባት የሚለው ነገር አንዳንዴ ህልም ምናምን ስታይ የሆነ በቃ የምሬን አልቅሼ ምናምን ራሴን ማገኘው እና እንዴት ነው ልቋቋም የምችለው ላለ እግዚአብሔር አያምጣብኝ እናትሽ አባልኝ ግን ማሰብ አልችልም በእውነት በጣም ከባድ ነው ሀዘን ምናምን እሱን እፈራዋለሁ የሆነ
አይቀር ነገር ነው ግን ፈጣሪ ያድርስብኝ። ከቤተሰቦችሽ ጋር በቅርበት ትገናኛለሽ ከቤተሰቦችሽ ጋር? አዎ በጣም በቅርበት ይደግፉሻል በሙያሽ ትዳርሽ በህይወትሽ ውስጥ? አሁን ይደግፉኛል። በፊት ላይ ትንሽ ሙዚቃው ላይ ያው ትምህርቴ ላይ ፎከስ እንዳደርግ ምናምን ነበረ። ኦኬ ብዬ ትምህርቴን ግራጁዌት አድርጌ ምናምን ነው ወደ ሙዚቃ ባይዶ የገባሁት። ያው እነሱ የሚፈልጉት ያን ስለነበረ እነሱ ዶክተር ልትሆኚ ነበር፣ ሐኪም እንድትሆኚ፣ ፓይለት ምናምን እንድትሆኚላቸው ነበር። ኢቭን ያ ነበር ኢንተረስት የሚገርም ግን አየሁትና የሆነ ሰዓት ለካ ይቀየራል ፋሽን። ልጅ ሆነን ፓይለት ዶክተር ምናምን የምንለው ገና ነው። ጀስት አንዱ ሲል እየተሰማማን ነው እንጂ ሪል እንትነክ የሆነ ሰዓት ነው የሚወጣው። ስለዚህ ጽላት ገዝሙ ከሙዚቃ ኢንዱስትሪ አልጠፋችም፣ ንቅት ብላ አለች። በቅርብ ጊዜ የምታያት ይሆናል። አልበሟም በጣም ሊመጣ አልበም ጉዳይ ያው ከዚህ በፊትም አውርተን ነበርና ምናልባት ከዚህ በኋላ ደግሞ አግሬሲቭሊ ከሰራሽ በጣም በቅርብ እንደምትችል ተስፋ ኢቭን ላስት ታይም ኢንተርቪው ላይ ኦሮምኛ እንደሚኖረኝ ሁሉ ነገር ያወራሁን ነገር ሆኖ ነው ያገኘኸው። ወይዛ ደስ ይላል እና አሁንም ይኖራል። ኦፍ ኮርስ ይኖረኛል። በአፋን ኦሮሞ ይኖረኛል፣ በኦሮምኛ ይኖረኛል፣ በአፋርኛ ይኖረኛል። ያው እና ደርሷለን እንግዲህ በብሔር ብሔረሰቦች በደንብ ነው የሚደርሰው። ገና ሪች ነን እኮ አልተነካም። በሄድሽ በጣም አብረሽ ሰርተሽ ደስተኛ የሆንሽ ባለሙያ ሙዚቀኛ በጣም ብዙ ነው። የቱን ብዬ እጠራለሁ። አለማየሁ እሸቴ ግን ፎር ዘ ላስት ታይም እሱን ኢቭን ነፍሱን ይማርና ሰርጀሪ አድርጎ የልብ እና ያሳየኝ ነበረ። ሚሊኒየም ሆል ተገናኝተን አየሹ እንትን አርቲፊሻል ሀርት ነው መሰለኝ ነበር ካልተሳሳትኩኝና እሱን አሳይቶኝ በቃ ምን ያህል የሙዚቃ መንፈስ ምን ያህል ስትሮንግ እንደሆነ ያየሁበት ሰው ቢኖር እሱ ነው። በጣም ወደው ከጋሽ አለማየሁ ጋር ነፍሳቸውን ይማር ትልቅ ሙዚቀኛ ነው። ባይ ዘ ዌይ እሱም እንግሊዝኛ ዘፋኝ ነበርና ኤልቪስ ፕሪስሊ ምናምን ስታይል ነበር የሚለብሰው እና የዛን ጊዜ የሰራቸው ዘፈኖች እሱ ነው አይደለም ሙሉ አስክሪ ድረስ አክሰንቱ ከለሩ ይገርም ነው ነበር። በጣም ይገርም አርቲስት። እንግሊዝኛ እኔ ተማርኩ በእናትሽ እኔ ተምቸግሪ ነው እዚሁ ነው አገር ውስጥ ነው አገር ውስጥ ነው። ላንጉዌጅ ኢዝ ኢንትረስት እኮ። የት ነው የተማርሽ? አዲስ አበባ ነሽ እንዴ? የተማርኩት ጥሩ ትምህርት ቤት ነው። በእርግጥ ዲቦራ ይባላል የግል ትምህርት ቤት ዲቦራ ይባላል። በጣም አሪፍ ነበሩ። ነጮች ምናምን ነበሩ የሚያስተምሩን በሰዓቱ ህንዶችና ነጮች ነበሩ እና በደንብ ፋውንዴሽን አሪፍ ስለነበረ ይመስለኛል መሰረቱ በደንብ ጥሩ ስለሰራ ነው። አዲስ አበባ እንዴት አይሻት? በምን ተመለከትሻት? ለውጡ አስገራሚ ነው። በጣም ለውጡ አስገራሚ ነው። አዲስ አበባ ሌላ ከተማ እኔ የሆንኩትን ልንገር ባይሆን እዚህ ሲቲ ቱር ነበረ ከአፍሪካን ሱፐርስታሮች ጋርና እንትኑ ሩፍታፑ ክፍት በሆነ ባስ ምናምን ቱር እያደረገን ሄደን በቃ ከተማን በቃ እኛ ራሱ ቱሪስት ነው የኛ ሀገር አርቲስቶች ውስጥ ነበርንና ከነሱ ጋር ኮላቦ እየጎበኛችሁ ነው። እኛ ራሱ እየጎበኘን መቼ ነው ይሄ ሁሉ የተሰራው ተባባል እርስ በርስ ማለት ነው። ተገርመን አዲስ አበባ ውስጥ ያለ ነው ምናምን ላስከል ድረስና ምን ይፈጠራል የሆነ ዋተር ፋውንቴን ነገር ዋተር ዳንሲንግ ያለበት የሆነ ቦታ ብቻ ደረስን። ከአድዋ ፓርክ አጠገቢው እንደዛ ብቻ እኔ የሚቀስበት ቦታ እና እዛ ጋር ስንደርስ ኢትዮጵያ የሚለው ዘፈን ተከፈተ። እሳቱ ምናምን ፋየሩ የለንም በቃ ሁላችንም ኢሞሽናል። ከዛ እኔስ እየዘለልኩ ምናምን አብሬ እየዘፈንኩ ነበር። ያው ዜጎች አብረው ሲኖሩ ደግሞ በቃ you get proud of your city በቃ በዚህ ደረጃ አዲስ አበባ እንደዚህ አምሮብናል እንዴ ምናምን። ከዛ አብሬ እየቀወጥኩልን ካሜራማኖቹ አይ ቲንክ የአዲስ ሚዲያ ኔትወርክ ሆኖ ኬንያዊ መስለሽ እኮ ነበር እኔን ማለት መሰሻቸው በከለሪ ብላ መስያቸው ተከተልሽ ካሜራ ለካ ይሄ ነገር ኢቭን የአድዋ ፓርክን ውስጥ ሲያስጎበኝ የነበሩም ሰው ስለ ጣሊያን ሂስትሪ ምናምን ያወሩ በቃ ያው ሰዎቹ እንግዶቹ ጥቁሮች ያው እነሱ ተገዝተዋል። they speak half French ምናምን ያው የፈለገ ቢሆን ያቺን ፓርት መስማት አይፈልጉም because we're free country እና ሲያወራ እንትኑ በጣም ኢሞሽናሉኝ ምናምን ያልኩ ነው። እሱን ፎሎ አፕ እሱን እያየ ነው የሚያወራው። ለካ ዜጋ አርጎኛ ኬንያዊ መስያለሁ። ከዛ መጡና እንዴ እኛ እኮ ስትቀሙጩ በቃ ኬንያዊ እንጂ የኛ ሀገር ዜጋ አልመሰለሽም ማለት እንዴ ከማን አልኩ። ባይዘባያት መስይ ብዙ ሰው ነው የሚለኝ። ይሄ ፕራክቲካሊ ነው። ኢቭን ኦፊስ ባር ምናምን ስጫወት ባለፈው አካጫወት ባረዱ
እንግሊዝኛ ምናምን ዘፍኜ ስወርድ ባድሩ ምናምን ስንገናኝ ከኦዲየንሶቹ ጋር በእንግሊዝኛ ነው የሚያዋሩኝ። አረ ኤክስኪውዝ ሚ ያበሻ ነኝ ስል ወይ ጋር ደንግጠው ብራው ከለርሽ ከቁንጅናሽ በስተቀር ከለርሽ ቁንጅናሽ ብቻ ነው ኢትዮጵያ ይመስላል ቆንጆ ስለሆንሽ ነው እንጂ አፍሪካ ያረ በዚህ አጋጣሚ ቁንጅና ውድድር እንዳትኝ ስለ በጣም ከልብ ደስ ብሎኛል ስላየሁሽ ቀረኝነት ነገር ካለሽና ምታመሰግኛችሁ በስተመጨረሻ ያው እዚህ ሙዚቃ ላይ የተሳተፉ ሙያተኞች እነ ዳዊት ታደሰ እነ ታሪኩ ቡሽራ ግጥምና ዜማ የላከልኝ ባይዘይ ልጁ ግጥምና ዜማ የላከልኝ ልጅ የሻሸመኔ ልጅ ነውና በፊት ላይ የሻቤ ሼኮን የሰራው ዘፈን ነበር እሱን ሰምቶ በጣም ደስ ብሎት ዝም ብሎ ልኮልኝ ነው የሰራው እና እዚህ ደረጃ በመድረሱ በጣም ደስተኛ ነኝ እና እነሱ ማመስገን ፈልጋለሁ እና ቤተሰቦቼን ወንድሞቼን እና አዶኒያስ ማሂ እናቴን ሁላችሁም በቃ ሁላችሁም ወዳችኋለሁ አከብራችኋለሁ እንዲሁም አድናቂዎቼ ቲክታክ ፋኖቼ የዩቲዩብ ቻናል ፋኖችን በሙሉ ማመስገን ፈልጋለሁ ሁላችሁም ተመስገናችኋል ከልብ አድርገን እናመሰግናለን ጽላት ገዝሙ ተወዳጅ ድምጻዊ ናት ከልብ አድርጌ አመሰግናለሁ ለኦዳ አዋርድ ድልሽ ከልብ ደስ ብሎኛል ሌሎች አዋርዶች ላይም አሸናፊ ሆነሽ እንደማይሽ ተስፋ አድርጋለሁኝ ይሄ ፕሮግራም ግን የሚቀርበት ፕሮግራም አይደለም ትልቅ ፕሮግራም ነው አንቀርም እንዳትቀሩ ግብዣችን ነው የሚሆነው በድጋሚ እንኳን ደህና መጣሽ ማለት ፈልጋለሁ ኡልፋድ ጉዳይ ገለቶ thank you ጽላት ገዝሙን ጠርቼ ጋብዤ በእንግሊዘኛ እዚህ መድረክ ላይ ፐርፎርማንስ አታደርግ በምንም ተአምር ስለኝ አንድ የአሪታ ፍራንክሊን ጮትላ አሪታ ፍራንክሊን እሺ looking out on the morning rain I used to feel so uninspired when I knew I have to face another day. Your kiss helped me name it. Before I met you, life was so unkind. You're the key to my peace of mind. You make me feel. You make me feel like a natural woman. Oh, you make me feel. You make me feel like a natural woman. ይሄን ይመስላል ከልብ አድርገን እናመሰግናለን ምሽቱ ይሄን ይመስል ነበር ቆንጆ እንደነበረ ተስፋ አደርጋለሁኝ ሚቹ ኮርነር ላይ ነበረን እጅግ የሚያምር ድምቅ ያለ ለፈለጋችሁት ለመረጣችሁት ኢቨንት የሚመች ቦታ ነው ሚቹን ከልብ እናመሰግናለን ክላሲክ አባቴ በጣም ገራሚ ዘና ጨለም ስፖንሰር ይሄን ሳምንት ያሳመረኝ ክላሲክ ነው ክላሲክን ከልብ አመሰግናለሁ ለወንዶች ለሴቶች ድምቅ ፍክት የምትሉበት የምታምሩበት ጥሩ ዘናጭ የምትባሉበት ነው ክላሲክን ከልብ አድርጌ አመሰግናለሁ 22 ከጎላጎል ህንጻ ጎን ይገኛል ኖ ሪል ስቴት ላይ ማለት ነው ከልብ አድርጌ አመሰግናለሁ ክላሲኮችን ከልብ አድርጌ አመሰግንኩኝ ጽላት ገዝሙ ነበረች አብራኝ ነበረችው በሷ ሙዚቃ ምሽቱ ይዘጋል በድጋሜ ክላሲክ 22 ይገኛል ከልብ አመሰግናለሁ ነጋን ጃላላ ሚልኪን በዳደን ሲምፋና ሀተው በዚህ ሙዚቃ ተሸኘኛል ለክሩዌ በሙሉ ከልብ አመሰግናለሁ እዚህ ብርድ ላይ አብራችሁ ስለነበራችሁ ማለት ነው ሬዲ ብለናል ቻው ይያለው ናይስ አው Shakini, Namite,